ከዜናዎቹ ጋር መቅደስ ጥላሁን አብሬያችሁ ቆያለሁ። አብራችሁን ቆዩ። ወደ ቀዳሚው ዜና አልፋለሁ። ዘንድሮ ይካሄዳል ተብሎ በሚጠበቀው ስድስተኛው ሀገራዊ ምርጫ የተፎካካሪ ፖለቲካ ፓርቲዎች ለምርጫው በሚመጥን መልኩ ዝግጅት እያደረጉ መሆኑን አስታውቀዋል። የፖለቲካ ምህዳሩ ላይ ችግሮች በመከሰታቸውና የተፎካካሪ ፖለቲካ ፓርቲዎች ሀገራዊ መግባባት ላይ ያለመድረሳቸውን ለስድስተኛው ሀገራዊ ምርጫ ስጋት መሆኑን የፖለቲካ ፓርቲ አመራሮቹ ተናግረዋል። ተመስገን ሽፈራው ተጨማሪ ዘገባ አለው። ባለፈው ዓመት እንዲካሄድ ቀነቀጠሮ ከተያዘለት በኋላ በዓለም አቀፋዊ ወረርሽኝ ምክንያት እንዲራዘም የተደረገው ስድስተኛው ሀገራዊ ምርጫ በተያዘው ዓመት ይካሄዳል ተብሎ ይጠበቃል። በምርጫው የሚሳተፉ ያነጋገርናቸው የፖለቲካ ፓርቲ አመራሮችም ለምርጫው በሚሆን መልኩ የተዘጋጁ እንደሚገኙ ምርጫውን ትርጉም ባለው መንገድ ለመሳተፍ እየሰሩ እንደሆነም ይናገራሉ። ከዚህ በፊት ይካሄዱ ከነበሩ ምርጫዎች የተሻለ ምርጫ ይሆናል ብለው እንደሚያስቡ ነው የሚገልጹት። ስንቋቋምም ጀምሮ ራሳችንን ለምርጫ እያዘጋጀን የነበረን ፓርቲ ነን። ከዛም በኋላም ባለፈው ዓመት ምርጫ ይደረጋል ተብሎ ስኬጁል በወጣው መሰረት ዝግጅት እያደረግን ነበር። የተለያየ ኮሚቴዎች ተቋቁመው የምርጫ ዝግጅት እየተካሄደ ነበር የነበረው። ግን በመሀል ኮቪዱ በመከሰቱ ምክንያት የምርጫ ዝግጅት ለተወሰነ ጊዜ ተቋርጦ ነበር። አሁን እነዛ የተቋቋሙ ኮሚቴዎች በጣም ብዙ ኮሚቴዎች ነው የተቋቋሙት። እነዛ የተቋቋሙ ኮሚቴዎች ከነሐሴ ጀምሮ እንደገና እንደ አዲስ ስራቸውን እንዲጀምሩ አድርገናል። ሁሉም አሁን ስራ በመስራት ላይ ነው ያሉት። ስለዚህ ለምርጫ ራሳችንን እያዘጋጅን ነው። ያለንን ሪሶርስ ያለንን የሰው ኃይል ሁሉ በከፍተኛ ሁኔታ ኢንቨስት እያደረግን ለምርጫ ራሳችንን እያዘጋጅን ነው ያለነው። እንደ ምርጫ ፓርቲ ለምርጫው ተዘጋጅተናል የሚሉት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናም የፖለቲካ ምህዳሩ ላይ የተፈጠሩ ችግሮች ግን ስጋቶቻችን ሆነዋል ይላሉ። እኛ ያው ምርጫ ምንጊዜም ቢሆን የምርጫ ፓርቲ ስለሆን ባለን አቅም ምንጊዜም ቢሆን ለመወዳደር ዝግጁ ነበር። ትልቁ ችግር አሁን እየታየን ያለ ነው የፖለቲካ ምህዳሩ ለምርጫ የተዘጋጀ እየመሰለን አይደለም። የፖለቲካ ምህዳሩ በተለያዩ መንገዶች ተወጥሯል፣ ጠበዋል። ብዛት ያላቸው አባሎቻችን ታስረዋል። ብዙ ቢሮዎቻችንም ተዘግተዋል። እንቅስቃሴዎች ምንድን ነው የተፈጠረው? ኮሮናም የፖለቲካ ኮሮናም ተደባልቆ ብዙ ይህን አይደለም። እሱ ነው ዋናው አስፈሪው ለኛ። የምርጫውን ትርጉም በሚገባ ተረድቼዋለሁ የሚለው ኢዜማ ከምርጫው የሚገባኝን ውጤት ለማምጣት የምርጫ ጣቢያ እጩዎችን ከመመልመል ጀምሮ ለምርጫው የሚያግዙ ኮሚቴዎችን የማቋቋም ስራ ሰርቻለሁ ይላል። ምርጫ በቁጥር ስድስተኛ ምርጫ ብለው እንጂ የመጀመሪያ ምርጫ ነው ማለት እንችላለን። ከኛ አንፃር ታሪካዊ ምርጫ ነው። ያሉንን ችግሮች ሁሉ በተወሰነ መልኩ የሚያሻግር ምርጫ ነው ብለን እናስባለን። ስለዚህ እንደነበሩት ምርጫዎች ይሆናል የሚል እምነት የለን። የተለየ ምርጫ ይካሄዳል ብለን ነው የምናስበው። ቢያንስ ሚኒመም የሆኑ ሪኳየርመንቶችን ያሟላ ፍትሃዊ ዲሞክራሲያዊ ምርጫ እናካሄዳለን ብለን አስበናል። ይህንን ምርጫ ለማካሄድ ፍትሃዊ ለማድረግ ዲሞክራሲያዊ ለማድረግ መንግስት ብቻ አይደለም፣ ስቴክሆልደሩ የተለያዩ ስቴክሆልደሮች አሉ። ከምርጫ ቦርድ ጀምረ ከፍትህ አካላቱ ተፎካካሪ ፓርቲዎችን ጨምሮ። ስለዚህ እነዚህ አካላት ሁሉ ምርጫው ፍትሃዊ ዲሞክራሲያዊ እንዲሆን የራሳቸው ሚና አላቸው ብለን እናምናለን። እኛ ግን የምርጫውን ፋይዳ የምርጫውን ትርጉም በደንብ አድርገን ተረድተናል። የፖለቲካ ምህዳሩ አሁንም ትኩረት ይፈልጋል የሚለው ኦፌኮ ህዝቡንም ለምርጫው በሚሆን መልኩ ማዘጋጀት ይገባል ይላል። አሳሳቢ የሆነው የፖለቲካ ምህዳር የሚባለው 100 ሚሊዮን 110 ሚሊዮን የሆነው የኢትዮጵያ ህዝብ ለምርጫ ተዘጋጅቷል ወይ? ሜዳው ተዘጋጅቷል ወይ? ሜዳው ትልቁ ችግር እዛ ላይ ነው። እቺን ነገር በማይሆን መንገድ ከተጫወናት የቀረችው ኢትዮጵያ በማይሆን መንገድ አደገኛ ወደ ሆነ ሁኔታ ውስጥ የመግባቷ እድል በጣም ከፍተኛ ነው። እሱ ነው የኛ ስጋት። ብሔራዊ መግባባት የሚባለው መንግስት ከዛ ይሸሻል። ሌሎች ኃይሎችን በተለያየ መንገድ እንትን እያደረጉ ነው። ያ አልተፈታም። መሰረታዊ የነፃና ፊታዊ ምርጫ ችግር አልተፈታም። ይሄ ሳይፈታ ነው ወደ ምርጫ እንሄዳለን እያልን ያለ ነው። ምርጫውን የተሳካ ለማድረግ እንደ ፓርቲዎቹ ገለጻ ከመንግስት ጀምሮ የምርጫ ቦርድና ሌሎች ባለድርሻ አካላት በሚገባው ልክ በምርጫ ዝግጅቱ ላይ ሊሳተፉ ይገባል ይላሉ።
በኦሮሚያ ክልል በሰላም መደፍረስ ምክንያት ከቤት ንብረታቸው የተፈናቀሉና ንብረት የወደመባቸውን ዜጎች ለማቋቋም እየተሰራ መሆኑ ተገለጸ። በክልሉ የተለያዩ ቦታዎች ከአርቲስት ሃጫሉ ሁንዴሳ ግድያ ጋር ተያይዞ የበርካታ ዜጎች ንብረት ወድሟል። ይህንን ተከትሎም የክልሉ መንግስት ተጎጂዎችን ወደ ነበሩበት ለመመለስና ለማቋቋም ከህብረተሰቡ ጋር እየሰራ እንደሚገኝ የኦሮሚያ ክልል የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ገረመው ኦሊቃ ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። ምንም አማራጭ ለሌላቸው እኛም በክልልና በፌደራል ደረጃ ፈጥነን ቢያንስ ፕላስቲክ ሺት፣ ፍራሽ፣ ብርድ ልብስ፣ ሌላም እንዲደርሳቸው ሁሉ እርዳታ ተደርጓል። ያ ብቻ አይደለም። ምግብ ነክ የሆኑት ወደ 12 አይነትና ከዛ በላይ መንግስት ራሱ ፈጥኖ ነው የደረሰ። በጣም ችግር ነው የተባለ ራሱ በመከላከያ ታጅቦ እንኳ ፈጥኖ እንዲደርስ ነው የተደረገ ማለት ነው። ከዛ በኋላ ግን ህዝቡ እየተረባረበ አሁን ወደ ቀድሞ ቀያቸው እንዲመለሱ የማድረግ ስራ ሰርቷል። ይህ እንግዲህ ቀጣይነት አለው። ሙሉ በሙሉ ለማቋቋም ወደ ነበሩበት ለመመለስ ያው እንደምታውቀው የተለያዩ ተቋማት፣ የሃይማኖት ተቋማትም፣ ባለሀብቶችም ሁሉም ተረባርቦ አሁን እስካሁንም እያገዙ ስለሆነ ያንን መስመር አስይዘን ወደ ነበሩበት እንዲመለሱ ወደ ነበሩበት ስራቸው እንዲመለሱና እንዲሰሩ እንዲቋቋሙ የማድረግ ስራ ደግሞ አሁንም እየተሰራ ነው። ከዚሁ የጸጥታ መደፍረስ ጋር ተያይዞ ጉዳት የደረሰባቸውን የኢንቨስትመንት ተቋማትን መልሶ ለማቋቋምም የተለያዩ ስራዎች እየተሰሩ ይገኛሉም ብለዋል። የሚቀረው ምንድነው? የሚጎላቸውን ነገር እያየን ያንን ክፍተት መሙላት ነውና ይህንን እንግዲህ በመናበብ በዞን ላይ በወረዳ ላይ ያለው በዚህ ለዚህ የተቋቋመ ኮሚቴ ከክልል ጀምሮ ስላለ ይህንን እንሰራለን። በተጨማሪ ባለሀብቶች፣ ኢንቨስተሮች፣ ሌሎችም ጉዳት የደረሰባቸው አሉና እነኚህ ሁሉ ተለይቶ በመንግስት ደረጃ እንደየጉዳቱ መጠን እየታየ አስፈላጊው ድጋፍ እንዲደረግ እየተሰራ ነውና ያንንም በቀጣይነት መስራት ምክንያቱም ለአካባቢው ልማት ነውና የስራ ዕድል ፈጠራም ስለሆነ ያንን መልሰን ወደ ነበረበት የመመለስ ስራ እንዲሰራ እየተደረገ ነው። በሌላ በኩል በክልሉ የሚያጋጥሙ ተፈጥሯዊም ሆነ ሰው ሰራሽ አደጋዎችን ለመከላከል የተለያዩ ስራዎች እየተሰሩ እንዳሉ ምክትል ኮሚሽነሩ አስታውቀዋል። ባሌ ላይ፣ ጉጂ ላይ፣ ቦረና እንዲሁም እዚህ ማዕከል ላይ ለምሳሌ በጎርፍ በሌላ በምዕራቡም እንደዚሁ ችግሮች ያሉበት ቦታ ሁሉ እየደረስን ነው ማለት ነው። ግን ምንድነው በአንድ ጊዜ ብዙ ችግሮች ቢከሰቱ ቅደም ተከተል እናስቀምጣለን። የትኛው ነው ቅድሚያ መድረስ ያለብን እያልን ቅደም ተከተል እያስቀምጥ በሱ ልክ አሁን እንዳልኩ በክልልም በፌደራልም እንዲደርሱ ይደረግና ያንን በቀጣይም ደግሞ ያልደረስን ቦታ እንዲሁ እየለየን በዚህ ሂደት እያስተካከልን ህብረተሰቡ ተረጋግቶ እንዲኖር የማድረግ ስራ እንሰራለን ማለት ነው። ከኢትዮጵያ ቴሌቪዥን የአራት ማዕዘን ዘገባዎቻችንን ነው እየተከታተላችሁ የምትገኙት። በተያዘው የ2013 በጀት ዓመት ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከህብረተሰቡ 1.2 ቢሊዮን ብር በላይ ለማሰባሰብ እንደሚሰራ የታላቁ ህዳሴ ግድብ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽህፈት ቤት አስታወቀ። ጽህፈት ቤቱ በተጠናቀቀው የበጀት ዓመትም ባከናወናቸው ስራዎች በቀጣይ የሚሰሩ እቅዶች ላይም ምክክር አካሂዷል። ሪፖርተራችን ይነቃቸው ሰማው ነው የተከታተለው። ብሩክ ተስፋ ያቀርበዋል።
ነው ምናየው ብላ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽህፈት ቤት በ2012 በጀት ዓመት ባከናወናቸው ስራዎችና በተያዘው 2013 ዓ.ም እቅድ ላይ የምክክር መድረክ ተካሂዷል። የግድቡ ግንባታ ከተጀመረበት አንስቶ የህብረተሰቡ ተሳትፎ ከፍተኛ እንደነበርም ተገልጿል። በዚህም በእውቀቱ፣ በገንዘብ፣ በቦንድ ግዥና በሌሎችም ለግድቡ ግንባታ ከ13 ቢሊዮን ብር በላይ ድጋፍ ማድረጉም ተጠቁሟል። በጀት ዓመትም ከ29 ሚሊዮን ብር በላይ መሰብሰቡን ያመለከተው ጽህፈት ቤቱ ይህም ለግንባታው ሂደት ከፍተኛ እገዛ ማድረጉም አብራርቷል። አንዱ ትልቁ በ8100 የሰብስክሪፕሽን መረጃ የማድረስ 1 ብር ለግድቡ ደግሞ የሰጠ አሻራው እንዲያስቀምጥ ነው። በዚህ ካቀድነው በላይ ተሳክቶልናል። በ2012 ድረስ 29 ሚሊዮን ብር የሚደርስ ከሰብስክሪፕሽን ተገኝተዋል ማለት ነው ሪፖርት የሚያሳየን። ግድቡ በደለል እንዳይሞላም በአካባቢ ጥበቃ ስራዎች አርሶ አደሩንና ህብረተሰቡን በማሳተፍ ከ110 ሚሊዮን ብር በላይ የሚገመቱ ስራዎችም ተከናውኗል ብለዋል። ይሁንና ግድቡን የተመለከቱ መረጃዎችን የሚፈለገውን ያህል ለህብረተሰቡ አለመስጠት፣ የኮቪድ-19 ተጽዕኖና ሌሎችም ክፍተቶች መስተዋላቸው ተጠቁሟል። በተያዘው በጀት ዓመትም ክፍተቶቹን በማስተካከል ህብረተሰቡን አሳታፊ ያደረጉ የገቢ ማሰባሰቢያ ስራዎችን እንደሚሰሩ ጽህፈት ቤቱ ገልጿል። በ8100 የጥያቄና መልስ አስበናል። ሁለተኛው ቦንድ በስፋት መሸጥ ነው። ሶስተኛው የደረት ፒን እና ሌሎች እና ከግለሰቦች የሚመጡ ከባለሙያዎች የሚመጡ ከድርጅቶች የሚመጡ ፕሮጀክቶችን ገምግመን ባለን ተጨባጭ ሁኔታ ይሄን ብንተገብር ገቢ ሊያስገኝልን ይችላል። ለማሰባሰብ ያሰብነው 1.2 ቢሊዮን ብር በላይ አቅደናል። የምክክር መድረኩ ተሳታፊዎችም ጽህፈት ቤቱ እያደረጋቸው ያለውን ጥረቶች ሊያጠናክር ይገባል ብለዋል። 2012 እቅድ አፈጻጸምና የ2013 እቅድን ነው ለማየት የተሞከረው። በእውነቱ የ2012ን የእቅድ አፈጻጸም በምናይበት ጊዜ በተለይ ይሄ በጀት ዓመት በኮቪድ-19 ምክንያት ብዙ ህዝቡንም ፓኒክ ያደረገበት በጀት ዓመት ስለነበረ የተሰሩ ስራዎች እንደኔ በጣም ጥሩ ስራዎች ተሰርተዋል። በይበልጥ ደግሞ 2013 ከዚህ የተሻለ ስራ መስራት እንደሚጠበቅበት ይሰማኛል። ጽህፈት ቤቱ መስራት አለበት የሚለው ማህበረሰቡ ጋር መረጃዎች ተደራሽ መሆን አለባቸው። 1 ብርም 2 ብርም ቢያዋጣ የሚያዋጣው ነገር የቱ ጋር ዋጋ እንዳለው መታወቅ መቻል አለበትና የመረጃ ስርጭቱ በጣም በስፋት መሰራት አለበት ብዬ አምናለሁ። በምክክር መድረኩ ከፌዴራልና ከክልል የተለያዩ መስሪያ ቤቶች ኃላፊዎችና ተቋማት ተሳትፈዋል። ከ26 ሚሊዮን በላይ ለሚሆኑ ተማሪዎች የሚደረገው የአፍና የአፍንጫ መሸፈኛ ጭንብል የማሰባሰብ ስራ ስኬታማ መሆኑን የትምህርት ሚኒስቴር አስታወቀ። የተሰበሰበውን ግብዓት ወደ ክልሎች የማጓጓዝ ስራም በዚሁ ሳምንት ይጀመራል ተብሏል። ተስፋዬ ጫኔ ተጨማሪ ዘገባ አለው። ዓለም አቀፉ የጤና ቀውስ ኮቪድ-19 በኢትዮጵያ መከሰቱን ተከትሎ 26 ሚሊዮን ገደማ ተማሪዎች ከትምህርት ገበታ ውጭ መሆናቸው ይታወሳል። ወረርሽኙ ባለመጥፋቱ ምክንያት ታዲያ ጥንቃቄ የተሞላበት የመማር ማስተማር ስራው እንዲጀመርና የፊት መሸፈኛ ማስኮች እንዲቀርቡ ስራዎች ተከናውነዋል። እነዚህን ግብዓቶች የማሰባሰቡ ስራ በፍጥነት እየተከናወነ መሆኑን ነው የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ የተናገሩት። የማስክ አቅርቦቱን በጥሩ ሁኔታ እየሄደልን ያለ ነው። ምናልባት የሚቀጥለው ሳምንት ለተወሰኑ ክልሎች ማሰራጨት እንጀምራለን። ስለዚህ የሚቀጥለው ሳምንት ለክልሎች ከሰጠን ከዛ በኋላ ባለው 1 ሳምንት ክልሎች ወደ ወረዳ ወደ ትምህርት ቤቶች እንደሚያደርሱ ኤክስፔክት እናደርጋለን። ስለዚህ የማስክ አቅርቦት በጣም በጥሩ ሁኔታ እየሄደልን ያለው ለግልም ለመንግስትም ትምህርት ቤቶች ውስጥ ላሉ ተማሪዎች በሙሉ እናደርሳለን። እድሜያቸው ከ6 ከ7 በላይ የሆኑት ናቸው ማስክ የምናቀርበው። ይህንን ለእድሜያቸው የሚመጥን በውሃ ሊታጠብ የሚችል እስከ 30 ጊዜ ድረስ መታጠብ የሚችል ሁለት ማስክ እናቀርብላቸዋለን። አስፈላጊ ግብዓቶቹን ወደ ትምህርት ቤቶቹ የማሰራጨቱ ስራ በሚቀጥለው ሳምንት እንደሚጀመር የተናገሩት ሚኒስትሩ ለዚህ ደግሞ ከክልሎች ጋር በስፋት እየተነጋገርን ነው ብለዋል። እንደ መንግስትም እንደ ክልልም ሁሉም የክልል ትምህርት ቢሮ ኃላፊዎች የክልል የዞንም የክልልም የወረዳም ትምህርት ቤት ኃላፊዎች አሁን በሳምንት 2 ሁሉ እየተገናኘን እየተወያየን ያለ ነው። ስለዚህ በፍጥነት እናደርሳለን። ለምሳሌ ክልሎች ከኛ ከአዲስ አበባ ወይንም ሐዋሳ ስለሚመረት ሐዋሳ ኢንዱስትሪያል ፓርክ ስለሚመረት ከሐዋሳና አዲስ አበባ ላይ የዲስትሪቢዩሽን ሴንተር የማሰራጫ
ማዕከሉ የማከፋፈያ ማዕከሉን ግማሹን ሐዋሳ ግማሹን አዲስ አበባ እናደርጋለን። ክልሎች ከኛ ቶሎ ወስደው ወደ ወረዳ የማድረሱን ስራ ክልሎች ያደርጋሉ። ይሄ ከአንድ ሳምንት በላይ የሚፈጅ አይደለም። ስለዚህ የሚቀጥለው ሳምንት የማስክ ስርጭቱን ከጀመርን ከዛ በኋላ ባለው አንድ ሳምንት ክልሎች ተረባርበው ትራንስፖርቴሽን ሲስተም ሎጂስቲኩን ሁሉ አቀናጅተው እስከ ወረዳ ያደርሳሉ። ከወረዳ ወደ ትምህርት ቤት ደግሞ በጣም አጭር ርቀት ስለሆነ ይደርሳል። ስለዚህ በእኛ እቅድ ይሄ በጣም በጥሩ ሁኔታ እየሄድን ነው። የአፍ መሸፈኛ ማስኮች የሚቀርቡት ከቅድመ መደበኛ በላይ ላሉ ተማሪዎች ብቻ ነው ያሉት ዶክተር ኢንጂነር ጌታሁን መኩሪያ ቅድመ መደበኛ ተማሪዎችን ከቫይረሱ መጠበቅ የመምህራን ሚና መሆን እንዳለበትም አስረድተዋል። ቅድመ መደበኛ ላይ ያለው ትምህርት ቤቶች የሚያደርጓቸው እነሱ መምህራኖቹ ማስክ ማድረግ፣ ጥንቃቄ ማድረግ፣ ልጆቹን መላልሰው እጃቸውን እንዲታጠቡ ማድረግ እንጂ ከፍተኛ ኃላፊነት ያለው መምህራኖቹና ትምህርት ቤቱ ላይ ነው ያለው። አሁን ህጻናት ስለሆኑ ማስክም ማድረግ አይችሉም። ማስክም ቢያደርጉ አድርገው ያው ማንሳታቸው አይቀርም። ስለዚህ የሚመከረው ህጻናቶቹ ላይ ሳይሆን ጥንቃቄ መሰራት ያለበት መምህራኖቹ ላይ እንደሆነ ነው WHO አድቫይዝ የሚያደርገው፣ ጤና ሚኒስቴራችንም እየመከረን ያለ ነው። ስለዚህ እድል ፈንታቸው እንግዲህ ወደ ትምህርት ቤት ይመለሳሉ፣ ግን ማስክ አንሰጣቸውም። ለነሱ የሚሆን ማስክ አይሰጥም። ግን መምህራኖቻቸው እና ትምህርት ቤቶቻቸው ከጽዳት አኳያ የሚያደርጉት ጥንቃቄ ወሳኝ ነው ማለት ነው። የዓለም የጤና ድርጅት በምክረ ሀሳቡ ከፍተኛ የቫይረሱ ስርጭት ያለባቸው ሀገራት ትምህርት እንዳይጀምሩ ስለማስቀመጡ የተጠየቁት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ ሁሉም ምክረ ሀሳቦች ፍጹም አለመሆናቸውን ተናግረዋል። ተማሪዎች ከዚህ በላይ በቤት ውስጥ ቢቆዩ የሚደርሰው ጉዳት ከፍተኛ መሆኑን በምክንያትነት ጠቅሰዋል። ከዚህ በላይ ልጆችን ብናቆይ ቤታቸው ብናቆይ የስነ ልቦና ችግርም እየተፈጠረ ነው ያለው። የሶሻል ክራይሲስ ማህበረሰብ ቀውስም እየተከተለ ነው ያለው። ልጆቻችን በተለይ ሰከንደሪ ስኩል ላይ ሁለተኛ ደረጃ ላይ ያሉ ሴቶች በጣም በብዙ ቁጥር ባለ እንዴታ መሰረት ወደ ትዳር እየሄዱ ነው ያለው። አንዳንዱ አስገድዶ ትዳር፣ አንዳንዱ በፈቃደኝነትም ወደ ትዳር እያጋደሉ ነው ያሉት። ወጣቶቹ ወንዶቹ ደግሞ ወደ ንግድ ስራ፣ ወደ እርሻ ስራ፣ ወደ ኑሮን ወደ ማሸነፍ፣ ወደ ኢኮኖሚክ አክቲቪቲ እየሄዱ ነው ያሉት። ስለዚህ ከዚህ በላይ ትምህርት ቤትን ዘግቶ ማቆየት ከፍተኛ ኮሮና ካስከተለው ቀውስ የባሰ የማህበረሰብ ቀውስ ይፈጠራል። ስለዚህ ይህንን ቶሎ ብለን ማዳን ይኖርብናል ነው የምንለው። ትምህርት ቤቶች የውሃና ሌሎች አስፈላጊ ግብዓቶችን ማሟላታቸውን የማረጋገጥ ስራም በሰፊው እየተከናወነ መሆኑን የትምህርት ሚኒስትሩ አስረድተዋል። በአሜሪካ ሲያትል የሚኖሩ የኢትዮጵያን ኮሚኒቲ አባላት ያሰባሰቧቸውን የተለያዩ የሕክምናና ሌሎች ቁሳቁሶች ለጤና ሚኒስቴር አስረከቡ። 8 አባላት ያሉት የልዑካን ቡድን ኮቪድ-19 ለመከላከል የሚያስችሉ የሕክምና መሳሪያዎችንና ሌሎችም ቁሳቁሶችን ነው ለውጭ ጉዳይ ሚኒስትር ዴኤታ ጽዮን ተክሉና ለጤና ሚኒስትር ዴኤታ ወይዘሮ ሳረላህ አብዱላሂ አስረክበዋል። የሲያትል ኮሚኒቲ ተወካይ አቶ ፈለቀ ወልደ ማርያም በድጋፉ የተደረገላቸው የኮሮና ቫይረስ ወረርሽኝ ለመከላከል የሚያስችሉ ቁሳቁሶች እንደሚገኙበት ተናግረዋል። ይሄ የህክምና እቃ ብቻ አይደለም። ልብሶች አሉበት፣ ዊልቸሮች አሉበት፣ ክራንቾች አሉበት፣ ብዙ እቃ አለ። በዚህ ድጋፍ ከሚኒስቴር መስሪያ ቤቶች በተጨማሪ በመቄዶንያ አረጋውያንና የአእምሮ ሕክምና መርጃ እንዲሁም ለሌሎች ግብረሰናይ ድርጅቶችም ተካተውበታል። የውጭ ጉዳይ ሚኒስትር ዴኤታ ወይዘሮ ጽዮን ተክሉም የኮሚኒቲው አባላት በራሳቸው ተነሳሽነት ላበረከቱት ድጋፍ ምስጋና አቅርበዋል። ግለሰቦች፣ ቡድኖች፣ ልጆች፣ ወጣቶች ሁሉ የተሰበሰበውን ነገር ነው ይዘው የመጡት። ከዛ ባሻገር ደግሞ ጣና ላይ የእምቦጭን ጉዳይ እንደዚሁ ተመልክተው ይመለሳሉ። በቀጣይ ደግሞ በትምህርት በቴክኖሎጂ እንደዚሁ ደግሞ በግድቡ ላይ የተለያዩ ስራዎችን ለመስራት ከተለያዩ መስሪያ ቤቶች ጋር ተገናኝተው ተወያይተው በቀጣይ የሚሰራውን ስራ ለመስራት ነው የመጡት። የጤና ሚኒስትር ዴኤታ ወይዘሮ ሳረላህ አብዱላሂ በበኩላቸው ኮቪድ-19ን ከመከላከል አንጻር በተለያዩ ሀገራት የሚኖሩ ዜጎች ከፍተኛ አስተዋጽኦ እያበረከቱ መሆኑን ገልጸዋል። ኮቪድ-19 ወረርሽኝን ከመከላከል አንጻር ያሉት የዲያስፖራ ኮሚኒቲዎች በሲያትል የሚኖሩት ሞቢላይዝ ከህብረተሰቡ በተሰበሰበ እዛው ባሉ የሀገር ልጆች በተሰበሰበ በገንዘብም እንዲሁም ደግሞ በቁሳቁስም በተደረጉ እነዛን እንግዲህ ወደ ቁሳቁስ ለውጠው ነው እንግዲህ ወደ ሀገር ያስገቡት። እዛ ውስጥ እንግዲህ ከሚገኙበት በተለይ የሙቀት መለኪያ የሚሆኑ መሳሪያዎች ይገኙበታል።
የፌስ ማስክ የአፍና አፍንጫ መሸፈኛ ማስኮች እንዲሁም ፌስ ሺልድ የምንላቸው ለጤና ባለሙያዎች የሚያገለግሉ የማስክ አይነቶች ናቸው። ከዚህ ጋርም ተያይዞ እንግዲህ የደም ግፊት መለኪያዎችና በተለይ አሁን ካለንበት የኮቪድ-19 ወረርሽኝ ከመከላከል አንጻር ህብረተሰቡ በተለያየ መልኩ እንግዲህ በተለይ ተጓዳኝ በሽታ ያለባቸው በአቅራቢያቸው በሚገኙ ጤና ጣቢያዎችም ይሁን ሕክምና አገልግሎት ተቋም ሰጪ አካባቢዎች ሄደው ይህንን አገልግሎት እንዲያገኙ ከማድረግ አንጻር እንግዲህ ለዛ የሚሆኑ ትልቅ ግብአት ናቸው ብዬ ነው የማስበው። በሌላ ዜና የትምህርት ሚኒስቴር የትምህርት ብርሃን የተሰኘ ሀገር አቀፍ የፈተና አይነትን ይፋ አድርጓል። በፈተናው የሚያልፉ ዜጎች ከ3ኛ ክፍል ጋር አቻ የሆነ የምስክር ወረቀት ይሰጣቸዋል ተብሏል። ሪፖርተራችን እዮም ሞገስ ከትምህርት ሚኒስትሩ ከዶክተር ኢንጂነር ጌታሁን መኩሪያ ጋር በጉዳዩ ዙሪያ ቆይታ አድርጓል። በሚቀጥሉት 10 ዓመታት በአጠቃላይ የትምህርት ዘርፉ የተለያዩ የማሻሻያ ስራዎችን እንደሚያከናውን የገለጸው ትምህርት ሚኒስቴር በእቅዱ ላይ ከህዝብ ተወካዮች ምክር ቤት የተለያዩ ቋሚ ኮሚቴ አባላት ጋር መክሯል። በትምህርት ዘርፉ የሚከናወኑ የሪፎርም ስራዎችን ያቀረቡት የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ የትምህርት ብርሃን የተሰኘ ሀገር አቀፍ የፈተና አይነትን ይፋ አድርገዋል። ይህ ፈተና በጎልማሶች የትምህርት መስክ የሚጠቃልል ሲሆን በመደበኛ ትምህርት ያላለፉ ዜጎችን ላላቸው የእውቀት ደረጃ እውቅናን የሚሰጥ ነው ብለዋል። ይህ ፈተና በጎልማሶች ትምህርት መስክ የሚጠቃለል ሲሆን በመደበኛው የትምህርት ዘርፍ ያላለፉ ዜጎች ላላቸው የእውቀት ደረጃ እውቅናን የሚሰጥ ነው ብለዋል። ማንም ሰው ማንበብ ይችላል፣ መጻፍ ይችላል፣ መደመርና መቀነስ ከቻለ ወደ አጠገቡ ወዳለው የአንደኛ ደረጃ የሁለተኛ ደረጃ ትምህርት ቤት ሄዶ ተፈትኖ ካለፈ 3ኛ ክፍል የማጠናቀቅ ሰርቲፊኬት እንሰጠዋለን። ስለዚህ እኛ ካላስተማርን አንለውም ማለት ነው። ይህንን ፈተና የሚያልፉ ዜጎች ወደ ተግባር ተኮር ትምህርት የሚሸጋገሩ ሲሆን በመደበኛ የትምህርት መንገድ ማለፍ ሳይጠበቅባቸው ከ4 እስከ 6 ያሉ የትምህርት ደረጃዎችን ያገኛሉ። ይህ ትምህርት የተለያዩ ሙያዎችን የሚያካትት ሲሆን ሚኒስትሩ ግብርናን ለአብነት አንስተዋል። ለምሳሌ አንድ ገበሬ እንውሰድ። ለገበሬ ትምህርት ምኑ ነው? ትምህርት ግብርናውን ምርታማ የሚያደርግለት መሳሪያ ሊሆን ይገባል ነው። ስለዚህ ይሄ የሰብል ግብርና አለ፣ የእንስሳት ግብርና አለ፣ የአካባቢ ጥበቃ አለ፣ የአትክልትና ፍራፍሬ አለ። ምናልባትም አሁን እየመጣልን ያለው የግብርና ቴክኖሎጂ አጠቃቀም በእነዚህ ሞጁሎች ይቀረጻሉ። በእንስሳት ግብርና ሞጁል 1 የጨረሰ ለምሳሌ ከ4 ወይ ከ5 ወይ በቴክኖሎጂ አጠቃቀም ሞጁል 1 የጨረሰ ሞጁል 1ዶችን 3 ወይ 4 የጨረሰ ገበሬ ከ4ኛ ክፍል የ4ኛ ክፍል የጎልማሳ ኢኩቫለንት የሆነ የ4ኛ ክፍል ሰርቲፊኬት ይኖረዋል ማለት ነው። ከዚህም በተጨማሪ በከተሞች አካባቢ የትምህርት ብርሃን ፈተናን የሚያልፉ ዜጎች የተለያዩ የሙያ አይነቶችን እንደሚማሩ ጠቁመዋል። 3ኛ ክፍል ጨርሶ በእንጨት ስራ ላይ የሚሰማራ፣ 3ኛ ክፍል ጨርሶ በብረት ስራ ላይ የሚሰማራ፣ በንግድ ስራ ላይ የሚሰማራ የተለያዩ ቴክኖሎጂን በመጠቀም ለነዚህ ለከተሜው ማህበረሰቡ የሚሆን እንዲያት እየተቀረጸ ነው። ይህ የጎልማሶች ትምህርት መርሃ ግብር ወደ ተግባር ሲቀየር በተለያዩ ምክንያቶች ከትምህርት የቀሩ ዜጎችን እድል በመስጠት የስነ ልቦና ጥንካሬን ይፈጥራል ያሉት ሚኒስትሩ ከዚህም ባሻገር የሀገሪቱን የተማሪ ዜጎች ምጣኔ ከፍ እንደሚያደርገው ጠቁመዋል። አሁን የማንበብና የመጻፍ ምጣኔ በኢትዮጵያ ውስጥ ወደ 43% ላይ ነው ያለነው እና ምንም እንኳን ብንለፋ 44-45% ከዛ በላይ አልፍም። ይሄ ማለት በዓለም ላይ ካሉ ሀገራት ያልተማረ ማህበረሰብ ሊስት ውስጥ ነው ያለን፣ ተርታ ውስጥ ነው ያለን። ስለዚህ ይሄንን በማድረግ ግን የተማሩትን ሪኮግናይዝ በማድረግ ማንበብና መጻፍ የሚችሉትን ሰዎች ወደ ከመሀይምነት ተርታ ወደ ተማሩ ትምህርት ተርታ በማሻገራችን ብቻ የሀገሪቱ የመማር የተማረ የሰው ኃይል ምጣኔ ከ43% በአጭር ጊዜ ወደ 60 ወደ 70 ወደ 80% ለማድረስ ይሄ ማጂክ ቡሌት ነው። ይሄ በተያዘው ዓመት ወደ ተግባር እንደሚቀየር የሚጠበቀው ይህ የጎልማሶች ትምህርት መርሃ ግብር በዓመት 2 ጊዜ የሚሰጥ መሆኑም ተመላክቷል። የአፋር ክልል ተወላጅ የሆኑት አቶ መሐመድ ሸሂም 1.5 ሚሊዮን ብር ወጪ ያደረጉበትን አንድ አምቡላንስ ለኤሊዳር ወረዳ አስረክበዋል። አምቡላንሱ በወረዳው የእናቶችና ህጻናት ሞትን ለመቀነስ እየተደረገ ላለው ተግባር አገልግሎት ይውላል ተብሏል። ባለሀብቱ አቶ መሐመድ ሸሂም በክልሉ ለሚስተዋለው መሰረታዊ የልማት ችግሮች ሁሉም ኃላፊነቱ ሊወጣ ይገባል ብለዋል። አምቡላንስ ብቻ አይደለም። አፋር ላይ የውሃ ችግር አለ፣ የትምህርት ችግር አለ፣ የጤና ችግር አለ። ሁሉንም ባይቻልም ሁሉም ሰው የቻለውን ቢያደርግ ግን ይህንንም መንግስት መደገፍ ስለሚቻል
ሁሉም ባለሀብት በዚህ ፕሮግራም ላይ ተሳትፎ አድርጎ አፋርን ቢረዳ የተሻለ ይሆናል ብዬ አስባለሁ። በጋምቤላ ክልል በጎርፍ አደጋ ለተፈናቀሉ ወገኖች በ5500 ኩንታል በላይ የአስቸኳይ ጊዜ የምግብ እህልና ሌሎች ድጋፎች መቅረባቸውን የክልሉ አደጋ መከላከልና ምግብ ዋስትና ኤጀንሲ አስታውቋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ሩት ወርቁ እንደሚከተለው ታቀርበዋለች። በጋምቤላ ክልል በጎርፍ አደጋ ለተፈናቀሉ ወገኖች ከ500 ሺህ ኩንታል በላይ የአስቸኳይ ጊዜ የምግብ ድጋፎች መደረጋቸውን የክልሉ የአደጋ መከላከልና የምግብ ዋስትና ኤጀንሲ አስታውቋል። የኤጀንሲው ዋና ዳይሬክተር አቶ ጋት ቤልሙን ለኢዜአ እንደገለጹት የአስቸኳይ ጊዜ የምግብና ሌሎች ድጋፎች ያቀረቡት በክልሉ 12 ወረዳዎች ለተፈናቀሉ ከ33 ሺህ በላይ ለሚሆኑ ሰዎች የሚሰራጭ ነው። ለተፈናቃዮቹ ያቀረቡት የአስቸኳይ ጊዜ ድጋፎች መካከል በቆሎ፣ ዘይትና አልሚ ምግቦች እንደሚገኙበትም ተናግረዋል። አጠቃላይ በክልሉ በጎርፍ አደጋ ጉዳት የደረሱት ያው 33398 ህዝብ ናቸው የተፈናቀሉት። በፌደራል ደረጃ እርዳታ የመጣ ወደ 5014 ኩንታል ነው እና ዘይቱን ወደ 13000 ሊትር ነው ወደ ክልሉ የገባው። በፌዴራል መንግስት የቀረቡት እነዚህ የአስቸኳይ ጊዜ የምግብ ድጋፎች ኤጀንሲው ከብሔራዊ አደጋ ስጋት ስራ አመራር ኮሚሽንና ከሰላም ሚኒስቴር ከመጡ ባለሙያዎች ጋር በመቀናጀት የስርጭት ሂደቱን እያከናወነ መሆኑንም ገልጸዋል። ክልሉ የራሱ ድርሻ እንትን አድርገዋል። ወደ 5 ሚሊዮን ብር ውሳኔ ወሰነዋል። እነዚህ 5 ሚሊዮን ሲወሰን የሌሎቹ ያው ቅርብ ጊዜ ጎርፍ ያደረሱትና በደም ጉዳት የደረሱት ህዝቡ እነዚህ የምግብ ነክ የሆነና ምግብ ነክ ያልሆነ ነገር ተገዝቶ ወደ እዚህ እንዲያደርስ ነው። ነዋሪዎችም መንግስት ላደረገላቸው የምግብ እርዳታ ምስጋናቸውን በመግለጽ ሌሎች ምግብ ነክ ያልሆኑ ድጋፎችም እንዲደረግላቸው ጠይቀዋል። መንግስት ካቀረበው የምግብ እህል በተጨማሪ የመጠለያ ፕላስቲክ፣ የወባ ትንኝ መከላከያ አጎበርና ሌሎችም ድጋፎች ያስፈልጉናል። የአልባሳት፣ የምግብ ማብሰያ፣ የውሃ መቅጃ ጄሪካንና ሌሎች ተጨማሪ ድጋፎች ሊደረጉልን ይገባል። ተፈናቃዮቹ የምግብ ድጋፍ እየተደረገላቸው ቢሆንም ከደረሰው ጉዳት አኳያ ተጨማሪ ድጋፍ እንደሚያስፈልጋቸውም ተናግረዋል። በኢትዮጵያ የሚዲያ ኢንዱስትሪው ነፃና ሚዛናዊ መረጃዎችን የማድረስ ሚናውን መወጣት እንዳይችል የሚዲያ ፖሊሲ አለመኖሩ ዋነኛ መንስኤ መሆኑን የዘርፉ ባለሙያዎች ገለጹ። በቅርቡ ተግባራዊ ይደረጋል ተብሎ የሚጠበቀው አዲሱ የሚዲያ ፖሊሲም የመገናኛውን ዘርፍ ከተጽዕኖ ነፃ የሆነና ተልእኮውን በተገቢ መንገድ መከወን የሚያስችል እንዲሆን ያደርገዋል ተብሏል። ፋሲካ እያሌው ተጨማሪ ዘገባ አላት። በሀገሪቱ ከጊዜ ወደ ጊዜ ቁጥሩ እየጨመረ የመጣው የመገናኛ ብዙሃን ዘርፍ የሚገባውን ሚና እየተወጣ አይደለም በሚል ከህብረተሰቡ ጀምሮ በበርካታ አካላት ቅሬታ ይነሳበታል። ከወራት በፊት ከኢቲቪ ጋር ቆይታ አድርገው የነበሩት የመገናኛ ብዙሃን ተመራማሪ ዶክተር ንጉሴ ተፈራ መገናኛ ብዙሃን የተሰጣቸውን ተልዕኮ ለመወጣት የሚያስችል አሰራር አለመኖሩ ለቅሬታው መንገድ ከፍቷል ይላሉ። ሚዲያዎች አሁን እንደምናየው ከምታየው ከኢንፎርሜሽን ቮሊዩሙ የተነሳ የተገኘው የባህሪ ለውጥ የምትጠብቀውን ያህል አይደለም። እዚህ ሀገር መሰረታዊ ችግሮች በሚፈጠሩበት ጊዜ፣ አደጋ በሚፈጠሩበት ጊዜ ይህ ችግር ተፈጥሯል አንድ ነገር አድርጎ ሚዲያው ልክ እሳት እንደሚያጠፋ እንቅስቃሴ ነው። ሚዲያው አንድ ነገር መናገር አለበት። ምን ይናገር? በየትኛው መረጃ፣ በየትኛው መሰረት፣ በየትኛው የመልእክት ማዘጋጀት ስልት የሚለውን የሚጠይቅ የለም። በሚዲያ ዘርፉ የሚታዩት ክፍተቶችና ሚዲያው በተገቢው መንገድ ተግባሩን መወጣት እንዳይችል ዘርፉን የሚመጥን አሰራር አለመዘርጋቱ አሉታዊ ተጽዕኖ ማሳደሩንም ተመራማሪው ይገልጻሉ። በሚዲያ ዙሪያ የምታያቸው ችግሮች ሁሉ የሚመነጩት ከነኚህ ሁለቱ ዋና ዋና መሰረታዊ ጉዳዮች ናቸው። ወይም ደግሞ ፕሮፌሽናሊዝም የለም፣ ወይም ደግሞ ከዚሁ ጋር ተደምሮ ደግሞ የስነ ምግባር ማክበር ሁኔታ የለም። እነኚህ መሰረታዊ የሆኑ ፒለርስ ናቸው፣ ምሰሶዎች ናቸው። እነኚህን በየደረጃው አጥንተህ ከነኚህ ጨፍልቀህ የሚዲያ ስትራቴጂ አውጥተህ ውጤታማ የሆነና የሚለካ ሁኔታ ላይ ለመድረስ የሚያስችል የምትሰራው በዛ ሁኔታ ነው። ሀገሪቱ እስከዛሬ የሚዲያ ኢንዱስትሪው የሚመራበት የሚዲያ ፖሊሲ ሳይኖራት መቆየቱ ደግሞ ለችግሩ ዋነኛው መንስኤ መሆኑን ነው የኢትዮጵያ ብሮድካስት ባለስልጣን ምክትል ዋና ዳይሬክተር አቶ ወንደሰን አንዱዓለም የሚገልጹት። ሚዲያዎችን ለመደገፍ ለማሳደግ
እና አስተዋጽኦ ማድረግ በሚገባቸው ልክና መጠን አስተዋጽኦ እንዲያደርጉ ለማበረታታት ለመቆጣጠር እና ለአዎንታው እንዲተጉ ለአዎንታው እንዲሰሩ ለማድረግ ሚዲያችን ለሀገር እድገትና ለህዝቦቿ ልማት ማበርከት የሚገባውን ያህል አስተዋጽኦ አላበረከተም ምናምን እያልን የምናነሳቸው በርካታ ጉዳዮች ሁሉ ከሚዲያ ፖሊሲ ጋር የሚገናኙ ናቸው። የጥናቱ ውጤትም ያሳየን ነገር ይሄ ነው። ሚዲያው ላለማደጉ ላለማበቡ የሚዲያ ባለሙያዎች አቅም ላለመገንባቱ ሚዲያው በመንግስት ሊቸረው የሚገባውን ትኩረት ለመነሳቱ አንዱ ምክንያት የሚዲያ ፖሊሲ የሌላት ሀገር ናት። ሚዲያው ሚዛናዊና ለህብረተሰቡ የቀረበ እንዳይሆን ተጽዕኖ የሚያሳድሩበት ሁኔታዎች በሚዲያ ፖሊሲው አለመኖር የተፈጠሩ ናቸው የሚሉት ምክትል ዋና ዳይሬክተሩ አሁን የወጣው ፖሊሲም ይህን ክፍተት ለመድፈን ሚና ይኖረዋል ብለዋል። አብዛኞቹ ሚዲያዎቻችንን ስንመለከት በሆኑ አካላት ወይም ደግሞ በሆኑ ቡድኖች ወይም ደግሞ በሆኑ ግለሰቦች ኪስ ውስጥ ነው የጣቢያቸው ወይ ሪሞታቸው ያለው ማለት ነው። ኮንቴንት ዴቨሎፕ እስከማድረግ ድረስ የሚዘልቅ ተጽዕኖ በተለያዩ አካላት የሚደርስባቸው ፋይናንሻሊ በሁለት እግራቸው መቆም ስለማይችሉ ፍትሃዊ የሆነ የአገርና የህዝብን ሀብት ሚዲያዎች ፍትሃዊ በሆነ መንገድ እንዲጠቀሙ የሚያስችል ሁኔታ አልነበረም በሀገሪቱ ውስጥ ማለት ነው። ስለዚህ ሚዲያዎቻችን ሳይወዱ በግድ በሌላው ተጽዕኖ ስር የመውደቅም ጉዳይ ነበረባቸው። ሚዲያ አራተኛ መንግስት ነው እያልን እንናገራለን፣ ባገኘነው አጋጣሚ እናወራለን። ኤግዛክትሊ ግን መሬት ላይ ያለው ነገር ሚዲያውን እንደ አራተኛ መንግስት ትሪት የሚያደርግ እንደ አራተኛ መንግስት የሚንከባከብ አይደለም። ነገር ግን አሁን በዚህ ፖሊሲ ሚዲያው እንደ አንድ የኢንቨስትመንት ሴክተር የሚደገፍ የሚፈለግ በአትኩሮት የሚታይ እና ለእድገቱም ጭምር የሁሉንም አስተዋጽኦ የሚጠይቅ እንደሆነ ተደርጎ በሚዲያ ፖሊሲ ውስጥ ተቀምጧል። ፖሊሲው ከወር በፊት ለሚኒስትሮች ምክር ቤት ቀርቦ የተለያዩ ግብረ መልሶች የተሰጡበት ሲሆን ተጨማሪ ግብዓት የሚሆኑ ሀሳቦች ተካተውበት ታትሞ ለትግበራ እንደሚውልም ተገልጿል። ከውጭ ምንጭ ወዳገኘናቸው ዘገባ